ልጅ ሆኜ በጣም መልከ ጥፉ ስለሆንኩ ጓደኞች አልነበሩኝም። እንደ ሕፃን የሰፈር ልጆች ጋር አልጫወትም ነበር። አስቀያሚ ነሽ እያሉ ያገሉኛል፣ ይሸሹኛል። ጨዋታቸው መሃል ከገባሁ ጨዋታውን ያቋርጡታል እና ለምን እያልኩ አለቅሳለሁ። እናቴ ጋር ሄጄ ለምንድነው የማይጫወቱኝ? እኔን ሲያዩ ይሸሹኛል፣ አይጫወቱም አልኳት። ምክንያቱም አንቺ መልከ ጥፉ ነሽ፣ እነሱን አታያቸውም፣ ያምራሉ፣ አርፈሽ ቤትሽ ተጫወቺ አለችኝ። እናቴም እንደማላምር ስትነግረኝ አዘንኩ። ከዚያ የልጅነት ዕድሜ ጀምሮ ፈሪና ብቸኛ ሆንኩኝ። ትምህርት ቤትም ምንም ጓደኛ ስለሌለኝ ትምህርት ጠላሁ። እናቴም ትምህርቴን አቋረጠችው። በጊዜው ደስ አለኝ። እያደግኩ ስመጣ ከመልከ ጥፉነት የተጨማሪ ፊቴ ከግንባሬ እስከ አገጬ ሙሉ ፊቴ በብጉር ተሸፈነ። እንኳን ለሌላ ሰው ለራሴም ፊቴን ሳየው በጣም ነው የማስፈራው። እናቴም የበለጠ ጠላችኝ ስላችሁ የሰፈር ሰው ጋር ሆና እሷም እንደነሱ እኩል በመልኬ ታሾፍብኛለች። ሲስቁብኝ አብራ ትስቅብኛለች። ብዙ የወጣትነት ዕድሜ በሰፈር በቤት መጠላቴ ማሾፊያ መሆኔን መቀበል አቃተኝና ከቤት ወጣሁ። የት ጠፋሽ ተብዬም አልተፈለግኩም። በቃ ከራሴ ውጭ ማንም እንደማይወደኝ ማንም እንደማይፈልገኝ ገባኝ። ሥራ ለመቀጠር ደላላ ቤት ሄድኩኝ። ማንም የሚወስደኝ ጠፋ። በቃ የሚፈልግሽ የለም ሂጂ አለኝ። ደላላውም ጎዳና ወጣሁ። በዚህ መሃል አንድ ቀን ዝም ብዬ በእግር እየተጓዝኩ የሆኑ ሰዎች አስቆሙኝና የት ነው የምትኖሪው አሉኝ። ጎዳና አልኳቸው። ነይ ብለው ወሰዱኝና የበጎ ፈቃደኞች ከጎዳና ወጣቶችን እያነሱ ያስተምራሉ። እኔም ዕድል ወድቆልኝ እነሱ ጋር ገባሁ። ተመስገን። በፍጹም አይሸሹኝም። ይልቅ ሰው እንደማይቀርበኝ ተረድተው ከሌሎች ልጆች እኔን ማቅረብ ጀመሩ። ስለ ልቦናዬ ማከም ጀመሩ። የሚቀርበኝ የሚያስብልኝ ሰው በማግኘቴ የውስጤ መራራነት ቀነሰልኝ። እኔም እንደ ማንኛውም ሰው መሆኔን ራሴን ተቀበልኩት። ይሄ እርዳታ ድርጅት ከውጭ ነው ብር ፈንድ የሚደረግለትና አልፎ አልፎ ነጮች እየመጡ ያያሉ። አንድ ቀን ሊጎበኙን ነጮች መጡ። ሲመጡ እያንዳንዳችን ቀርበው ያወሩልናል፣ አብረውን ይጫወታሉ፣ ወስደው ያዝናኑናል፣ ይጋብዙናል። በዚህ መሃል እኔን አለቃችን ጠራኝና ከመጡት ውስጥ አንዱ ሊያናግርሽ ይፈልጋል፣ እዚህ ቆይ አለኝ። አስጠልቼው ሊያባረኝ ይሆን? ካባረሩኝስ የት ነው የምወድቀው? ተመልሼ ጎዳና እያልኩ እየተጨነኩ ሳስብ የተባለው ፈረንጅ መጣና ፈገግ ብሎ ደህና ነሽ አለኝ። ቋንቋ ስለማልችል አለቃችን ሰላም እያለሽ ነው አለኝ። አንገቴን ጎንበስ አድርጌ ደህና አልኩኝ። እንግሊዝኛ አትችልም አለው። አዎ አትችልም። እሺ በአንተ በኩል እናወራለን። የወንድ ጓደኛ አላት አለው። ኧረ የላትም አለው። እንዳየኋት ነው የወደድኳትና ፈቃደኛ ከሆነች አግብቻት ይዣት ልሄድ ነበር አለው። አለቃዬ ለእኔ ከመተርጎም ይልቅ ግራ ገብቶት እሱ ጋር መመላለስ ጀመረ። ከምርህን ነው? አዎ እንዳየኋት ነው ልቤ የደነገጠላት። እሷን ማግባት የምፈልገው በጣም ወድጃታለሁ አለው። አለቃዬ ማመን ባይፈልግም እንዲሁ የተባባሉትን ነገረኝ። ይወድሻል፣ አግብቶ አገሩ ሊወስድሽ ይፈልጋል ሲለኝ ለሁለት እያሾፉብኝ መሰለኝና አዘንኩ። ፈልጌ ላላመጣሁት መልኬ ብዙ ተሰቃየሁበት እያልኩ ለብቻ ያዝናለሁ። አስቢበትና ሰሞኑን ትነግርኛለሽ። ነገ ከነገ ወዲያ ደግሞ እያገኘሁሽ ስለ ራሴ ሕይወት እንድታውቂኝ አውራሻለሁ አለኝና ሄደ። አለቃዬን አየሁትና እያሾፈብኝ ነው አልኩት። እሱም ማመን ስላልቻለ እኔ እንጃ ፈጣሪ ወቀው ብሎኝ ሄደ። ሰው የለኝ፣ ለማን አማክራለሁ? እንዲሁ ሳስብ ከረሙ። ውሸትም ሆነ እውነት ለእኔ በምድር ላይ የመጀመሪያው ሰው እወድሻለሁ ያለኝ ይህ ሰውዬ ብቻ ነው። በየቀኑ እየመጣ ስለ ቤተሰቡ፣ ስለ ትምህርቱ፣ ስለ ሥራው፣ ስለ ጠቅላላ ሕይወቱ ያወራኛል ባስተርጓሚ። የመጨረሻ የሚሄድ ቀን ፈቃድሽን በስልክ ታሳውቅኛለሽ፣ በቅርቡ መጥቻ አግብቼሽ ይዤሽ እሄዳለሁ አለኝ። እስከዚያው ግን ቋንቋ ማወቅ ስላለብሽ ቋንቋ ትምህርት ቤት አስመዘግብሻለሁ ብሎ አለቃዬ ጋር ወስደው ከፍሎልኝ መማር ጀመርኩ።
እሱም ሄደ። ከ6 ወር በኋላ መጣ። እሺ ብየዋለሁና ቀለበት አሰረልኝ። ተጋባን። ታሪኩን ለማሳጠር ያህል ስዊድናዊ ነው። ይዞኝ ሄደ። ሕይወቴ ተቀየረ። ያ መልከ ጥፉ የነበርኩበት ብጉሬ ለቀቀ። ፊቴ ጥርት ቅልት አለ፣ አማረብኝ። 2 ልጅ ወለድኩለት። ከረጅም ዓመት በኋላ ልጆችን ይዤ ከባሌ ጋር ኢትዮጵያ መጣን። የጠሉኝ ቤተሰቦች ያገኙኝ፣ አምሮብኛልና አቅፈው ሳሙኝ። ቤተሰቦቼ ግን ኑሮ አልተመቻቸውም፣ አሳዘኑኝ። እነሱም መርዳት ጀመርኩ። እናቴ እኔ ብቻ ልጅዋ ይሆንኩ ይመስል ከኔ መለየት አቃታት። አውቃለሁ ወዳኝ እንዳልሆነ። ለወንድሞቼ እንዲለወጡ የሥራ መኪና ገዛሁላቸው። ለእናቴ ኮንዶሚኒየም ገዛሁላት። ግን እንደ ቤተሰብ ብዙም መቅረብ ፍላጎት የለኝም። በልጅነት የጎዱኝ ከአይምሮ ያልወጣም። የሚፈልጉት ነገር ካለ አረጋለሁ። ከዚያ ውጭ አልቀርባቸውም። አልፎ አልፎ ካልሆነ አልደውልላቸውም። ውስጤ እምቢ አለኝ። ዛሬ ታሪክ ተቀይሮ ሰው ሆንኩ። ተመስገን። የት ቦታ ላይ ታሪካችን እንደሚቀየር አናውቅምና በሕይወት ተስፋ አንቁረጥ እላለሁ። አዘጋጅና አቅራቢ በለጠ ሸቴ ዘሀገረ ኢትዮጵያ።